ቲጂ አካውንቱ ስም የሚለው ደመላሽ የአካውንቱ ስም ደመላሽ ወርቁ አምላክ ወላዲተ አምላክ የልባችሁን ሐዘን ታቀልላችሁ። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን ስለምታደርጉት ሁሉ። ወንድሞቻችንን እንግዲህ ጥር 10 ቀን በሰረገላ ወደ አስፋልት እያወጣን ባለንበት ሰዓት ነው ህይወታቸው ያለፈብን። ቤተሰቦቻቸው እጅግ በጣም ያሳዝናሉ። 3 ልጆች፣ 2 ልጆች፣ መንታ ልጆች እንዲሁም አራስ ቤት ያለች ልጅ እናት አለች እና እነኝን ሰዎች የኛ እንባ የኛ ለቅሶ የምንረሳው ታሬ የሚባል 1000 ብር አስገብቶልናል። በመሀል የገቢ ማሰባሰቢያ ፕሮግራም ነው። እባካችሁ በመላው ዓለም የምትገኙ ኢትዮጵያውያን ይህን ቻሌንጅ ተቀላቀሉ። እንግዲህ እዚህ ያሉት ወንድሞቻችን እንግዲህ በዚህ ፍቅረ ስላሴ ነኝ 300 አስገብቻለሁ። የሚገርም ሁኔታ በተአምር የተረፉ ናቸው። በታሪክ የተቀመጡ ናቸው። ያለውን ነገር ነባራዊ ሁኔታ በደንብ ያዩ ናቸው። ትክክለኛ መረጃ ደግሞ ከዚህ ሚዲያ ብቻ እንደምታገኙ በዚሁ አጋጣሚ እንነግራችኋለን። ስለምታደርጉልን ነገር ሁሉ እጅግ በጣም እናመሰግናለን። እግዚአብሔር ይስጥልን። እንቆያለን አብረን። ለ1 ወር የሚቆይ ቻሌንጅ ነው። ይህን ቻሌንጅ ተቀላቀሉን፣ አብራችሁን ሁኑ። እናመሰግናለን። ገሬ አረጋይ ምን ብሎሃል? ባሮኬ 300 ብር አስገብቻለሁ። ለእናንተ በእድሜና ጤና ይስጣችሁ፣ ለቤተሰቦቻቸው መጽናናትን እንመኛለን፣ ተባረኩልን ብሏል። ወለተ ማርያም እኔ አባይነሽ ነኝ 500 አስገብቻለሁ ከሐረር። እግዚአብሔር ይስጥልን፣ እግዚአብሔር ጆሲ ጥቀ ማርያም በመጀመሪያ ይህ ቪዲዮ ወደ እናንተ ከደረሰ ይህ ምስል እናንተ ጋር ከመጣ በሰማያዊት እናታችን በወላዲተ አምላክ ፍቅር ነው ዛሬ የምንጠይቃችሁ። በማትደራደሩባትና ሁሌም በምትጠሯት በቅድስት ቤተ ክርስቲያን ስም ነው የምንጠይቃችሁ። ሁላችሁም እንደማትረሱትና እንደማትዘነጉት ደግሞም እንዳዘናችሁበት ጉዳይ ጥር 10 ቀን ከቀኑ 5 ሰዓት አካባቢ ወንድሞቻችን እንደ ማንኛውም ኦርቶዶክሳዊ ወጣት ነጋሪቱን በመምታት መለከቱን በመንፋት በታቦቱ ፊት ምንጣፉን አንጥፈው ሳሩን ጎዝጉዘው ለማክበር ብዙ እቅድ ብዙ ዓላማ ነበራቸው። ነገር ግን ወንድሞቻችን ሞተዋል። ወንድሞቻችን ሰረገላውን ለማሰራት ለመስራት ለማስተባበር ጊዜያቸውን፣ ገንዘባቸውን፣ ጉልበታቸውን ፈጅተው ያሰሩበት ነገር ላይ አርፈዋል። ወደዛኛው ዓለም ተሸጋግረዋል። እነሱ የሞቱት ጠጥተው ሰክረው ጨፍረው አይደለም። እነሱ የሞቱት አትሮኖሱ ስር ነው። እነሱ የሞቱት ታቦቱ ስር ነው። እነሱ የሞቱት ቅዳሴው ኪዳኑ ስር ነው።
በወርቅ ዘንግ የተለካችው ቤተ ክርስቲያን ስር ነው የሞቱት። እነሱን ቤተ ክርስቲያን ስታስባቸው፣ ስትዘክራቸው፣ ሁሌም በኪዳኑ በቅዳሴው በቤተ ክርስቲያን ስርዓት ስታስባቸው ትኖራለች። ነገር ግን ኦርቶዶክሳውያን እነሱ አልፈዋል። ዛሬ ግን ሊያሳልፉላቸው ያሉ ቤተሰቦቻቸው አሉ። አንዱ ወንድማችን ብቻ 4 ልጆች አሉት። አስቡት። አንዱ 2 አለው፣ አንዱ 1 አለው፣ አንዱም 2 አለው። ከዚህም በዘለለ የሚጦሯቸው የሚያግዟቸው እናት አባት አላቸው። የሚያስተምሯቸው እህት ወንድሞች አሏቸው። ኦርቶዶክሳውያን ከዚህ በላይ የሚያሳምም ከዚህ በላይ የሚያሳዝን ምን አይነት ጉዳይ አለ? ከዚህ በላይስ እናንተ ሰጥታችሁ የምትባረኩበት ምን አይነት አጀንዳና ጉዳይ አለ? ይህ የገቢ ማሰባሰቢያ ለ1 ወር ብቻ ነው የሚቆየው። ስራ ብቻ ሳይሆን ታሪክ ሰርተን ኦርቶዶክሳውያን እንዲህ ናቸው፣ አብረው ይቆማሉ፣ አብረው ደስታን ይካፈላሉ፣ አብረው ሀዘንንም ያዝናሉ እንባባል። እኔ የምትሰጡትን አላቅም፣ ነገር ግን የምትሰጡትን መድኃኒዓለም ይቆጥራላችኋል። የምትሰጡትን ወላዲታ አምላክ እሷ አይጠና ሆዷ እማምላክ ትቆጥርላችኋለች፣ ታይላችኋለች። እነዚህን ህፃናት ማሰብ ቤተ ክርስቲያንን ማሰብ ነው። እነዚህን እናት አባት ማሰብ፣ እህት ወንድም ማሰብ። ክርስቶስ በዚች ምድር ላይ ካዘኑት ጋር አዝኗል፣ ከተደሰቱት ጋር ተደስቷልና ክርስቶስን መምሰል ነው። እማምላክን ነው የምነግራችሁ። ዛሬ የምትሰጡ ሰዎች ዛሬ ውለታችሁ አለብኝ። መቼም አልረሳችሁም፣ መቼም አልፈቃችሁም፣ መቼም ሳስታውሳችሁ ኖራለሁ። ስለዚህ እዚህ የምታዩቸው ወጣቶች በጠቅላላ ትላንት ከጓደኞቻቸው ጋር ሲዘምሩ አብረው ሲያሸበሽቡ ታቦቱን ሲያከብሩ የነበሩ ኦርቶዶክሳውያን ወጣቶች ናቸው። ዛሬ ግን በሀዘን ውስጥ ነው የሚገኙት። እነሱም ጓደኞቻቸውን አጥተዋል። እባካችሁን አሁኑኑ እከሌ ይባላለሁ፣ ይህን ያክል ብር ሰጠቻለሁ፣ ይህን ያክል ብር ሰጣለሁ። አባት አሉን እዚህ ጋር አባታችን ይባረኳቸዋል፣ በጸሎት ያስቧችኋል። ከዚህ በላይ የሚያስደስት ነገር ምን አለ? ማርያምን መስጠት ያስደስታል። መጽሐፍም ይላል ደግሞ ከሚቀበል ይልቅ የሚሰጥ ብፁዕ ነው ይላልና እባካችሁን ሰጥታችሁ ብፁዕ ሁኑ። ማን አልከኝ? ዘሪሁን ወንድማችን ዘሪሁን፣ ከሀዘናችን ጎን ስለቆምክ እማምላክ ሀዘንህን በደስታ ለቅሶህን በሳቅ ቀይራ ጎጆ ላይ ተንጎዳጎድልን። አሜን በል። እግዚአብሔር ይስጥልን።